ባለማየሁ እባላለሁ አብሬያችሁ ቆየው እኔ እሆናለሁ ይሄን ፕሮግራም በማሳለጥ ልበለው። እዚህ የምታዩዋቸው የጥበብ ቤተሰቦች ደግሞ አንድ ትልቅ ስራን ዛሬ ወደ እናንተ ለማድረስ አንድ ላይ ሆነን መተናል። ይህንንም ለበርካቶች ታደርሱ ዘንድ እናንተ ተመርጣችኋል። ስለመጣችሁ በድጋሚ እናመሰግናለን። ዛሬ እንግዲህ ለኢትዮጵያ ለዓለምም ማለት በሚቻል ሁኔታ አንድ ልዩ የሆነ አዲስ የሆነ የሙዚቃ ዘውግ ብንለው በኋላ ባለሙያው ራሱ ያብራራዋልና ትልቅ ነገር መጥቷል። ይህንን ማስመልክቶ የተዘጋጀ አልበም አለና ያንን ወደ እናንተ ለማድረስ ነው፣ ወደ አድማጭ ተመልካች ለማድረስ የዛሬ ምንድነው ምን አይነት ነገር መጣ? ተመስገን ልጅ ተመስገን መለሰን ከዚህ በፊት በውዝዋዜ በተለይ ተመስገን ልጆች በሚለው በጣም ብዙዎቻችን እናውቀዋለን። አሁን ደግሞ አዲስ ነገር ይዞ መጥቷልና ያንን ለማስተዋወቅ ነው። እዚህ ጋር ያሉ ባለሙያዎች በሙሉ የተሳተፉበት አዲስ የሙዚቃ አልበም በአይነቱ ለየት ያለ ውዝዋዜንም ሙዚቃንም አንድ ላይ ያደረገ ነገር ይዘን መተናል። ወደ ጋዜጣዊ መግለጫ ከመሄዳችን በፊት ሙዚቃዎቹን እንድታደምጡ ለመነጋገርም ለመወያየትም እንዲመቸን ማዳመጫዎች ተዘጋጅተዋል። ሁላችንም ሙዚቃውን እንሰማለን። ስለዚህ ወደዛ ከመሄዳችን በፊት ትንሽ ላስተዋውቀው ወይም ላስታውሰው። የጥበብ ባለሙያ ነው። በጣም ከልጅነቱ ጀምሮ ስራ ውስጥ ያደገ ነው። ቤተሰቦቹን ተወልዶ ያደገው አዲስ አበባ እዚሁ ሽሮ ሜዳ አካባቢ ነው። ቤተሰቦቹን በቤተሰቦቹ ሙያ በጥበብ በሽመና እሱም የአርት ነው በዛ ሲያግዝ፣ ቀጥሎ ደግሞ ቤተሰቡን በኢኮኖሚም ሲደግፍ ጫማ በመጥረግ እንግዲህ ጫማ ሲጠርግ ጀምሮ አሁን ውበትን ልባችንን ደግሞ የሚያሳምር ነገር ይዞልን መጥቷል። ለዚህ ደርሷል። ከዛ በኋላ እንግዲህ ወደ ጥበቡ የተቀላቀለው 12 ዓመቱ ላይ ነው። በጣም በአፍላነት እድሜው ኢትዮጵያ ህፃናትና ወጣቶች ቲያትር በጣም ይታወቃል በርካቶችን በማውጣትና ቲያትር ቤቱን ከተቀላቀለ በታዳጊነቱ በውዝዋዜ ሙያ ጥበብ ውስጥ ከገባ ጀምሮ በልጅነቱ መግባቱ ጠቅሞታል። በጣም በፍጥነት በርካታ ስራዎችን ታላላቅ ከነበሩ ባለሙያዎችም ደግሞ ብዙ የመማር እድልን ለመማርም ክፍት ልብ ንጹህ ልብ ስለነበረው ብዙ ነገር ተምሮ 19 ዓመቱ ላይ በጣም ዝነኛ ያደረገውን ሁላችንም የምናውቀውን የምንወደውን በመቶዎች ሺዎች ማለት እንኳን ባንቺ ወደዛ የተጠጋ ታዳጊዎችን እሱ ደግሞ ደርሶ ሊያበቃ ሙያ ውስጥ ሊያስገባ የቻለበትን የተመስገን ልጆች የተሰኘውን የኢትዮጵያ ባህላዊ ውዝዋዜ ቡድንን ስልጠናን ሰጥቶ በጣም የምንወዳቸው የሙዚቃ ቪዲዮዎች ላይ ስቴዲየም ሙሉ የሚሞሉ ታዳጊ ልጆችን ይዞ አሰልጥኖ አሁንም ብንጠራ የምንጠቅሳቸው በጣም ትልልቅ ባለሙያዎች በሙዚቃ በድምፅ ልክ እሱ ሁለገብ ሆኖ ህፃናትና ወጣቶች ቲያትር እንዳደገው ሁሉ ሁለገብ የሆኑ በድምፅ የሚሰሩ ውዝዋዜንም የሚሰሩ ታዳጊዎችን አበርክቶልናል። ወደ ኋላ ደግሞ ቀጠል አድርጌ ሌሎች በርከት ያሉ ስለሱ ምላቸው ነገሮች ይኖሩኛል። ትልልቅ መድረኮችን ሰርቷል ሀገር ውስጥም ከሀገር ውጭ። እሱም ያሰለጠናቸው ልጆች ደግሞ አሁንም ትልቅ ቦታ ላይ የምንወዳቸውን ስራዎች እያደረሱ ይገኛሉ። ዛሬ ኢቲዲኤም የሚል የኢትዮጵያ ሙዚቃዎች ኢንተርናሽናል ወይም ዓለም አቀፍ ደረጃ ላይ በኩራት ሊያቆም የሚችል ትልቅ ስራ ሰርቷል። እሱን እናስተዋውቃችኋለን። ትንሽ ሙዚቃዎቹን አድምጠን ከዛ በኋላ ለሁሉም እድል እሰጣለሁ። ስለመጣችሁ ግን በድጋሚ አመሰግናለሁ። ሁላችንም የምናዳምጥባቸው መሳሪያዎች ተዘጋጅተዋል። ሄድሴቶች አሉ። ሙዚቃዎቹን በተወሰነ መንገድ አድምጠን እንመለሳለን። በዛሬው ዝግጅታችን ይህንን ቦታ የፈቀደልን የአይኮኒክ ሆቴልም
ማመስገን እፈልጋለሁ። የጥበብ አጋር በመሆናችሁ ክብር ይገባችኋል። እናመሰግናለን። ምንም ብዙ ከዚህ በላይ ምለው የለኝም። ወደ ተሙ ልምራችሁና ከዛ በኋላ ለጥያቄ እናንተም ተዘጋጁ። አመሰግናለሁ። እሺ፣ አመሰግናለሁ። እንደምን አረፈዳችሁ? እንደምን አረፈዳችሁ? እንደምን አረፈዳችሁ? ስለመጣችሁ በጣም ደስ ብሎናል። በጣም ከልብ እናመሰግናለን። ምክንያቱም ሚዲያ በጣም ትልቅ አቅም እንደሆነ እናውቃለን፣ እንረዳለን፣ እናምናለን። የሌሎችም ሀገር ሙዚቃዎች ትልቅ መሆን የቻሉት ሚዲያዎች ስላገዙት፣ ሚዲያዎች ትልልቅ ስራዎች ስለሰሩበት ስለሆነ ነው። ዛሬ በተለየ መልኩ ብዙ ጊዜ የአልበም ሪሊዝ ጋዜጣዊ መግለጫ ሲሰጥ ሙዚቃው እንዴት ተሰራ፣ ምን ያህል ጊዜ ፈጀ፣ እንደዚህ አይነት ሀሳቦች ናቸው የሚነገሩት የሚነሱት። ዛሬ ግን ከ13ቱ ትራኮቻችን ቢያንስ 6ቱን በደንብ እንድትሰሙ ያደረግንበት ትልቅ ምክንያት አለ። ዋነኛው ምክንያታችን ደግሞ ሚዲያው በትክክሉ የሀገራችንን ባህል እኛ ይዘን የተነሳነውን ቁጭት ለዓለም የሚያደርስ ትልቅ መሳሪያ ስለሆነ ነው። ስለዚህ ከምንም በላይ እናንተ ጋራ ትልቅ ኃላፊነት አለ። እንደ ጥበብ ሰው እኛ ስራውን እንወልዳለን፣ እንደ ሚዲያ ደግሞ እናንተ ስራዎቹን ታደርሳላችሁ፣ ታሳድጋላችሁ። ስለዚህ ማመስገን ስለሚቀድም ስለመጣችሁ፣ ስለተገኛችሁ፣ ይህንን ሀሳባችንን ልታደርሱልን ስለሆነ ከልብ እናመሰግናቸዋለን። ብዙ ጊዜ ማመሰጋገን ከኋላ ነው የሚሆነው። እስቲ ኢንተርቪዎቻችሁም ላይ መጨረሻ ላይ እስቲ የምታመሰግነው ሰው የምትሉትና ሰው፣ እኛ ግን አሁን መመስገንን ከፊት አድርገናል። ከናንተ ጀምሬያለሁኝ። ከዛ በኋላ እነዚህን የመሳሰሉ ወንድሞቼ አብረውኝ ባይሆኑ፣ አብረውኝ ባይሰሩ፣ አብረን ባንቆም ይህንን የመሰለ አሁን የሰማችሁትን ሙዚቃ ለዓለም ይደርሳል ብለን ተስፋ የሰነቅንበትን ሙዚቃ መስራት አንችልም ነበር ማለት ነው። ብዙ ውጣ ውረዶች ይኖሩታል። እዚህ ውስጥ ያሳለፍነው በርካታ ከባድ ነገሮች አሉ። ስለዚህ ሁሉንም ነገር ሰለቸኝ ደከመኝ ሳይሉ ወንድሞቼ እንደ ታናሽ ታላቅም ከሆኑ እንደ ታናሽ እኔን ሰምተው ከኔ ጋር አብረው ለኔ ዓላማ አብረውኝ ስለተሰለፉ ከልብ በጣም አመሰግናለሁ። እግዚአብሔር ያክብራችሁ። ስለ ቀጥታ ወደ ኢቲዲኤም ነው የምገባው። ሙዚቃውን እንደወደዳችሁ ተስፋ አደርጋለሁ። ኢቲዲኤም ኢትዮጵያን ትራዲሽናል ዳንስ ሚውዚክ እስከዛሬ የኢትዮጵያ ብሔር ብሔረሰቦች የውል ስም አልነበረንም። ትግርኛ፣ ጎንደርኛ፣ ጉራግኛ፣ ጎጃም፣ አገው እንደዚህ ያለ በየብሔረሰቦቹ ስም ነው የምንጠራቸው። እነዚህ ብሔረሰቦች ደግሞ 86 ናቸው። እንኳን ለሌላ አገር ለሌላ ዓለም ሰው ለአዲስ ጆሮ ይቅርና ለኔና ለእናንተ እንኳን እዚህ ተወልደን ላደግነው በጣም በርካታ ከመሆናቸው የተነሳ አስቸጋሪ ነው ቀጥ አድርጎ ሁሉንም መጥራት ማለት ነው። ከዛ ሌላ ዓለም ላይ ደግሞ እናድርሰው ተብሎ ሲባል እንዴት አድርገን ነው የምናደርሰው ይመስለኛል። ከኛም በፊት በጣም በርካታ ሰው የሀገሩን ሙዚቃ የሀገሩን ባህል ኢንተርናሽናል ማድረግ ይፈልጋል፣ ይሞክራል። አልተሰራም፣ አልተሞከረም፣ አልተደረገም ብዬ አላስብም። ግን አንዱ እንዳይደርስ ከሆነው ምክንያት ብለን የምናምነው ማስበው ስሙ ራሱ። ስለዚህ 86 ብሔረሰብ መያዝ በጣም አስቸጋሪ ነው። ሰው ዣንድራ ያስፈልገን ነበረ። ከዚህ በኋላ ኢቲዲኤም በሚል ዣንድራ ነው ኒው ዣንድራ ኢቲዲኤም ቢትስ የሚል ኢቲዲኤም ቢትስ በሚል አዲስ ዣንድራ ይዘንላችሁ ነው የመጣ ነው። ስለዚህ ኢቲዲኤም ቢትስ ትግርኛ፣ ኢቲዲኤም ቢትስ ጉራግኛ፣ ኢቲዲኤም ቢትስ ከፋ፣ ኢቲዲኤም ቢትስ አገው፣ ኢቲዲኤም ቢትስ ኮንሶ፣ ኢቲዲኤም ቢትስ ምንጃር እያለን መቀጠል እንችላለን። ሰው ሌሎቹን ተቀጽላ የብሔር ብሔረሰቦቻችንን ስሞች ከኢቲዲኤም በኋላ የሚመጡትን መያዝ ማስታወስ ማወቅ ባይችሉ እንኳን ኢቲዲኤም ቢትስን ማወቅ ይችላሉ። ኢቲዲኤም ቢትስ ልክ እንደ አፍሮ ቢት፣ ኢቲዲኤም ቢት ልክ እንደ አማፒያኖ ዓለም ላይ የሚደርስበት ሰዓት ጊዜ አሁን ነው። ይሄ አልበም የልጅ ተመስገን መለሰ አልበም
አይደለም። ይሄ አልበም ኢትዮጵያ ቢቶቿን ለዓለም የምታደርስበት አልበም። ይህንን ነው እንድታደርሱት፣ ይህንን ነው እንድታጋሩት የምንፈልገው። ይሄ አልበም ኢትዮጵያ ለዓለም ቢቶቿን የምታደርስበት አልበም። እዚህ ፎቶ ላይ እንደምታዩት ድልድይ አለ፣ የፖርቹጊዝ ድልድይ። እዚህ ድልድይ ጋር ሄዶ ፎቶ ፖስተር መነሳ። ይሄ ድልድይ የተሰራው መሰረቱ አለት ነው፣ ከታች አለቱ፣ ከዛ በኋላ ገጣጥሞ ነው ድልድይ የሆነው። በእንቁላል ከሚሰሩት ኢትዮጵያ ውስጥ ድልድዮች አንዱ ነው። ተመስገን መለሰ ድልድይ ወይም እኛ እንደ ሙዚቀኛ የእኛን ሙዚቃ አሻጋሪ ተሸካሚ ነን እንጂ የዚህ ዓለም ባለቤት የኢትዮጵያ ሕዝብ። ይህንን ሙዚቃ የዛሬ 5 ዓመት አማፒያኖ የሚባለውን ሳውዝ አፍሪካ አማፒያኖ የሚባል ሙዚቃ ለዓለም አበርክተዋል ሳውዝ አፍሪካኖች። ከነሱ ባህላዊ ሙዚቃ ውስጥ አንዱን አንስተው ከዛ የነሱን ሞደርን ነገር ጨምረው ነው ለዓለም ያደረሱት። ይህንን ሲያደርጉ ሙዚቀኞቹ ብቻቸውን አይደለም፣ ሙዚቀኞቹ ከህዝቡ ጋር ነው። ምክንያቱም ያለው ህዝብ በጣም በርካታ ስለሆነ ያ ህዝብ እያንዳንዱ ሙዚቃ በሰማ እያንዳንዱ ሙዚቃ ላይ የተለያዩ አርቲክሎች በጻፈ ቁጥር ትልቅ ይሆናል ማለት ነው። ለዚህ ደግሞ ትልቁን ሚና የሚጫወቱት ሚዲያዎች ናቸው። ማህበረሰቡ ለዚህ ነገር ያለውን ምልከታ በተለየ መልኩ ማምጣት ማስቀመጥ የሚቻለው በሚዲያዎቻችን መንገድ ስለሆነ ማለት ነው። ሌላኛው መንግስቶቻቸው ይሄንን ነገር በጣም ፕሮሞት ስላደረጉት፣ ዋጋ ስለከፈሉበት፣ ትልቅ ድጋፍ ስላደረጉበት እዛ መድረስ ችሏል ማለት ነው። በተጨማሪ ደግሞ ባለሀብቶቻቸው ናቸው። ባለሀብቶቻቸው ብዙ አይነት ዋጋዎቻቸውን፣ ገንዘቦቻቸውን፣ ምርቶቻቸውን ከዛ ነገር ጋር አሶሺየትድ አድርገው ስላስተዋወቁበት ሙዚቃቸው በ5 ዓመት ውስጥ ከ5 ዓመት ጊዜ በኋላ የሆሊውድ አርቲስት የሆነው ክሪስ ብራውን እና ሌሎች አርቲስቶች አማፒያኖን ሊጫወቱት ችለዋል ማለት ነው። እኔና እናንተ ይሄ ሁሉ ብሔር ብሔረሰብ እያለን ይሄ ሁሉ ባህል እያለን አንዱን ሙዚቃችንን ለዓለም ማድረስ ያልቻልነው ለምንድን ነው የሚለው ቁጭት ከኔ የመነጨ እዚህ ከምታያቸው ወንድሞቻችን የመነጨ ምናልባት እያንዳንዱ ሰው ውስጥ መጠኑ ደረጃው ይለያያል እንጂ ያለ ምን ሆነን ነው? ለምንድን ነው ያለ ደረስ ነው? ይሄን የመሰለ ሙዚቃ፣ ይሄን የመሰለ ውዝዋዜ፣ ይሄን የመሰለ ባህል፣ ይሄን የመሰለ አለባበስ እያለ እንዴት ዓለም ላይ ማድረስ አልቻልንም? በጣም ትልቅ ቁጭት። ስለዚህ ይሄ ሙዚቃ የተሰራው ከልዑል እግዚአብሔር ጋር ዓለም አቀፍ እንዲሆን፣ ለዚህ ደግሞ 130 ሚሊዮን ህዝብ በጣም ብዙ ነው። በአፍሪካ በህዝብ ቁጥር ሁለተኛ ነው። ስለዚህ እያንዳንዱ ህዝብ በእናንተ አማካኝነት በእኛ ሙዚቃ አማካኝነት ዓለም ላይ እንዲደርስ ማድረግ ከተቻለ ትልቅ ሀገራችንን የምናስተዋውቅበት ይሆናል። በተረፈ ኢቲዲኤም የተሰራው ለሰላም፣ ለፍቅር፣ ለእድገት፣ ለአንድነት፣ ለህብረት፣ ለስራ እነዚህን የተሸከመ መርከብ ነው። መርከብ ውስጥ የተጫኑት እነዚህ ናቸው። የዚህ ሙዚቃ መርከብነት ውስጡ ያለው ሰላም፣ ፍቅር፣ አንድነት፣ እድገት፣ ህብረት፣ ስራ አላስፈላጊ ነገሮች ሁሉ እንዲርቁልን፣ መልካም ነገሮች ሁሉ እንዲቀርቡልን የሚመኝ ሙዚቃ ነው። ባህላችንን፣ እሴታችንን፣ ትውፊታችንን ትልቅ ለማድረግ የተሰራ ሙዚቃ ነው ማለት ነው። እዚህ ሙዚቃ ውስጥ 13 ትራክ አለ። በ13 ትራክ ውስጥ 17 ብሔረሰብን የተጫወት ነው። እንዴት ሆኖ ነው ትራኩ 13 ከዛ ብሔረሰቡ 17 የሆነው ከተባለ 4ቱ ትራኮቻችን 2 ይዘው ነው የሚሄዱት ማለት ነው። ልክ አሁን መጨረሻ ላይ እንደሰማችሁት ዶርዜና ምንጃርን ሚክስ አድርገናል እና እንደሱ ሚክስ ያደረግናቸው ሌሎች ብሔረሰቦች አሉ። ከነሱ መሀል ሲዳማና ቤኒሻንጉልን ሚክስ አድርገናል። ራያንና ረጌን ሚክስ አድርገናል። ኮንሶንና ደራሼን ሚክስ አድርገናቸዋል። ስለዚህ እነዚህ 4ቱ አንድ ላይ ሚክስ የተደረጉ ናቸው። ሌሎቹ ደግሞ የሰማቻቸው ሙዚቃዎች ናቸው ማለት ነው። ይሄንን ሙዚቃ ስንሰራ 2 ዓመት ከ3 ወር አሁን 2 ዓመት ከ3 ወር ነው ኤግዛክት ጊዜው። ይህን ያህል ጊዜ ወስዶብናል። ይህንን ሙዚቃ ጥር 5 እናስመርቃለን። ለጥበብ ቤተሰቡ በጠቅላላ ጠርተን እናንተም ሚዲያዎች በተገኛችሁበት። በተጨማሪ ጥር 5 ይመረቃል። ከዛ ጥር 8 አርብ ማለት ነው። ጥር 8 ለህዝባችን ይፋ ይደረጋል ማለት ነው። ይህንን ሙዚቃ ያቀናበረልን
ፋሲካ ኃይሉ ነው። ፋሲካ የልጅነት ጓደኛዬ ነው። ከህፃናት ቲያትር ጀምሮ የዛሬ 27 ዓመት 7ኛ ክፍል ሆነን አብረን ህፃናት ቲያትር የነበረ ነው። ይሄ ሙዚቃ ብቻ ሳይሆን አብሮ መኖርን፣ አብሮ መዝለቅን፣ አብሮ መስራትን የሚያሳይ ነው። ፋሲካ የባህል ክራር ተጫዋች ነው። ሀገሩን ወክሎ በርካታ ዓለም ላይ ዞሯል። ክራራችንን ወደ 12 ስትሪንግ አሳድጎታል። ክራሩ እንዳይቃኝ አድርጎ የሰራ ሙዚቀኛ ነው። ከዛ አሁን የሰማችሁትን ይህንን ሁሉ ሙዚቃ ክራር የሚጫወት ሰው ነው ኮምፖዝ ያደረገው። ለራሳችን ነገር ግድ ስለሌለን ነው እንጂ የማንችለው ነገር የለንም ኢትዮጵያውያኖች። ስለዚህ ፋሲካ እንዴት ሙዚቃው እንደተሰራ ያለውን የሙዚቃ ውስጥ ያሉትን ሀሳቦች፣ ኤሌመንቶች እሱ ሀሳቡን ያጋራቸዋል። ቤካ ማስተሪንግ የሰራው ሌላኛው ወንድማችን ነው። ተስፋዬ ታዬ እንደምታውቁት የኢትዮጵያ የባህል አምባሳደር ነው። በርካታ ብሔር ብሔረሰቦችን በመስፈን ሀገሩን ወክሎ ዓለም አቀፍ ኢንተርናሽናል ቱር በማድረግ የምታውቁት ነው። በርካታዎቹን ዜማዎች የሰበሰበልን ነው። ወይም የባህል አማካሪዎቻችንን ይሄ ሙዚቃ እያንዳንዱ ትራክ የባህል አማካሪ ያለው ለዓለም እናደርሳለን ካልን ተጠንቅቀን ተጠብቀን ማድረስ ስላለብን ማለት ነው። በዛ በኩል የምታዩት ወንድሜ የሜላንጅ ኮፊን ወክሎ የመጣ ነው። ይሄ አልበም እዚህ ፖስተሩ ላይ እንደምታዩት የተለያዩ ድርጅቶች ሰፖርት አድርገውታል። የሰማችሁበትን ሄድሴት ቫርዳስን ጨምሮ በጣም ብዙ ሰዎች ይህ ሙዚቃ ከሰሙ በኋላ የእውነት ይህንን ዓላማ ገዝተው ሰፖርት ለማድረግ ባህልና ቱሪዝም ሚኒስቴር፣ ሚኒስትር ኦፍ ቱሪዝም ኢትዮጵያ፣ የአዲስ አበባ ባህልና ቱሪዝም ሚኒስቴር፣ HBGB እንደምታዩት የተለያዩ ዋስ ከኛ ጋር ዋሶች አሉ። በርካታ ስራ ለመስራት ሁላችንም ይህንን ዓላማ ይዘን እየተንደረደርን ነው። እህታችን ራኬብ አለማየሁ አለች። እሷም በጣም ትልቅ ሰፖርት እያደረገችን ነው። ይህንን አልበም ሚክስ እና ማስተሪንግ የሰራው በግዕዝ ወይም በግዕዝ በሚባል ታውቋቸዋላችሁ። በርካታ ሙዚቃዎችን ኮምፖዝ ያደርጋሉ። የተለያዩ ሙዚቃዎችን በመስራት ፕሮዲውሰሮች ናቸው እና ይህንንም ሙዚቃ ማስተሪንጉን የሰራው እሱ ስለሆነ ስለ ሙዚቃዎቹ ኳሊቲ ዓለም ላይ እንዴት ሊደርስ እንደሚችል ማስተሪንጉን አስመልክቶ እሱ ሀሳቡን ይነግራቸዋል። ራኬቤ ለእሱ ማሳለፍ ከቻልኩኝ ከአንቺ ፍቃድ ጋር። እሺ፣ አመሰግናለሁ። እሺ፣ እንደምን ዋላችሁ። ለሰዓት እግዚአብሔር ስላደረሰን እናመሰግናለን። እንግዲህ ያው በግል ነገሮች መነሳና ወደ አንዱ እንሄዳለን። ያው ብዙ ጊዜ እኔ ክራር በመጫወት ያው ብዙ አልበሞች ላይ ብዙ ከህፃንነት ጀምሮ ታዋቂ ከሚባሉ እስከ አማተር ስቱዲዮ ውስጥ የገባው እንግዲህ ሙያን ማበረከት ሰው ነኝና ይህም አልበም እንግዲህ ለመጀመሪያ ጊዜ ነው እንግዲህ በአልበም ስራ ለመጀመሪያ ጊዜ ነው የተገለጽኩት ማለት ነው። በአልበም ደረጃ የመጀመሪያ ስራችን ነው እና ሂደቱ አኳኋኑን ተመለከቱ ልክ እንደ ሌላ ሙዚቃ አይደለም። እንደ ማለት ዘፋኙ ይዘፍናል፣ ኮምፖዝ ይደረጋል፣ ይሄዳል ይመጣል ሳይሆን ያው እኔም እሱ አብረን ቁጭ ብለን ነው እንግዲህ የሰራ ነው። እንግዲህ ዳንስ ሙዚቃው በባህሪው ለዳንስ ነው የተሰራው እንጂ ሙዚቃው የተሰራው ለዳንሱ ነው የተሰራው። ብዙ ጊዜ ሙዚቃ ይዘፈንና ወይንም ይሰራና ዳንስ ደነሱበት ነው የሚባለው ብዙ ጊዜ እና አሁን በተገላቢጦች ነው ያለው ሁኔታውና እንግዲህ እኔ እንግዲህ 27 ዓመታችን ነው አብረን የሰራ ነው። እዛው ስቱዲዮአችን ውስጥ ሆነን እንግዲህ ጭፈራ ይኖራል ማለት ነው። ማለት ቢቶቹን ያሳየኛል ባቃቸውም ግን የተሻለ እሱ ላይ ዳንስ ስላለ ያሳየኛል። እሱን በመነሳት ነው እንግዲህ ሙዚቃዎቹ የተገነቡት ማለት ነው። እነዚህ ሙዚቃዎች ያገነባናቸው ማለት ነው። ስለዚህ በጋራ የተሰራ የሙዚቃ ስታይል እንደሆነ ይህንን እንድትገነዘቡልን እንወዳለን። ሌላው እንግዲህ ከብዙ ብሔረሰቦች ማለት አሁን 17 ናቸው። እንግዲህ የምንችለውን ነው ያደረግን ያለ ነው ባለን አቅምና ባለን ውሳኔ መሰረት
የምንችለውን ነው እንግዲህ ይቀጥላሉ። 1 2 3 4 5 የተባለ እንግዲህ እግዚአብሔር እንደፈቀደው እንቀጥላለን ብለን እናስባለን። ፉጨት አልቀረም እንግዲህ እዚህ ውስጥ እንደምትሰሙት እያንዳንዷ ነገር ከእልልታ ጀምሮ ከጭብጨባ ከሁሉም ጀምሮ እንግዲህ አልቀረም። እንግዲህ የሚቻለውን ነገር አድርገናል። የሚገርማችሁ ደግሞ ያው ከዛው እየመጡ ነው እንግዲህ የሚያሳዩን እኛ ከአዲስ አበባ ሆነን እንግዲህ የምንችለውን ነው እንትን የምንለውና እንዳናበላሽ ወጉን ባህሉን ስርዓቱን እንዳናበላሽ እያንዳንዱ ሙዚቃ ላይ ከጋምቤላ ለምሳሌ በጋምቤላዎች መጥተው ነው እኛን የሚያሳዩን ማለት እንግዲህ ጎጃም እንግዲህ አማርኛ ነው አይደለ እንግዲህ እናቃለን ብለን እነሱ መጥተው ነው እያሳዩን የሰራነው ሁሉንም ማለት ነው ያው ኃላፊነት ስላለብን ማለት ነው። እና በዚህ ደረጃ እንግዲህ የኢትዮጵያን እንግዲህ ብሔረሰቦች ሰርተናል። ያው ከሞላ ጎደል ይሄንን ነው ለማለት የምፈልገው። አመሰግናለሁ።